ሃይማኖቴን ልቀይር ወስኛለሁ በእኔ ወጥ ለምን አይሲ የምርህን ነው? የምሬን ነው። የምርህን ነው? ሄሪ እኔ አንቺን አጥቼ መኖር አልችልም። እኔ ይቅርታ አድርጉልኝ ከዚህ በኋላ እንዳትደውሉሽ። አይ ማሜ አንዴ በጣም ታሳፍራለች። አንዴ ማሜ አንዴ አንተ ይኸውልህ ትሰማኛለህ አይደለ? እሷን ወዳሃት ከሆነ ለእሷ ብለህ ከሆነ እምነትህን የምትቀይረው ስህተት ነው። እምነቷን አጣራ። እምነቷ ላይ ካመንክበት ቀይር፣ መብትህ ነው። ግን ለእሷ ብለህ እንደዚህ በጣም የሚደብር ነገር ነው፣ የሚያሳፍር ነገር ነው። እሺ ቀሽም ገገባ ነው። ማሜ ለምንድን ነው የማትረጋጋው? እኔም በጣም ነው እወዳለሁ። እኔም ማለት በጣም ነው የምወደው። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነን። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንዴት ናችሁ? ስራ፣ ኑሮ እንዴት ነው? ሁሉ ሰላም ነው? ባለፈው ከዚህ ጋር ባወራነው መሰረት የማሰቢያ ጊዜ ትንሽ እሱም ማሰብ ፈልጎ ነበር፣ እኔም ማሰብ ፈልጌ ነበርና ሁለታችንም በራሳችን አስበን ያለውን ነገር ለማሳወቅ ተቀጣጥረን ነበርና ዛሬ ተገናኝተናል። ምን እንዳሰበ ምናምን አላወራንም፣ እስካሁን ከአዚዝ ጋር አላወራንም። እሱም እያሰበበት ነበር ምን መወሰን እንዳለብን፣ ሁለታችንን ጓደኝነታችንን የማይጎዳ ነገር፣ እርስ በርስ ማንቀያየምበትን ነገር ለመወሰን ጊዜ ወስደን ነበርና ያው ማሜ ባለበት ቦታ ስለሆነ ይሄንን ነገር ያወራነው። አሁንም እሱ ኖሮበት ያለውን ነገር እንዲያውቅ ስለፈለግን ነው ማሜንም አንድ ላይ የጠራሁት እና ምን እንዳሰበ ምን እንደወሰነ አላቅም። ግን ምንም ቢወስን ምንም ቢያስብ ያው ያለውን ነገር የሚታይ ነገር ስለሆነ ምንም ቢወስን አልቀየመውም። እንድታውቅ የምፈልገው ነገር ምንም ብትወስን አልቀየምህም። እኔም የራሴ የወሰንኩትን ውሳኔ ደግሞ እንድትቀየመኝ አልፈልግም፣ እንድትረዳኝ ነው የምፈልገው። ምክንያቱም በቃ አስገዳጅ ሆኖብኝ እንጂ ነገሮች በራሴ ፍላጎት ፈቅጄ አይደለም የወሰንኩትን ውሳኔ የወሰንኩትና ያንን እንድትረዳኝ ፈልጋለሁ። ቤተሰቦች ደግሞ እናንተ ያለውን ነገር ስለምታውቁ ከጎኔ ለሆናችሁ በጣም ነው ማመሰግነው። በጣም አመሰግናለሁ። እስከዛሬ ድረስ ከጎኔ ሆናችሁ ስታግዙኝ አለንልሽ ብላችሁ ጸሎት ስታረጉልኝ ለነበራችሁ፣ ዱአ ስታረጉልኝ ለነበራችሁ በጣም ነው ማመሰግነው። በጣም ነው የምወዳችሁ። ፈጣሪ አክብርልኝ እላለሁ። እና ማሜ እንዴት ነበር? እሺ ያው ሰላም ማለት ፈልጋለሁ። ያው እሷ ስላለች ሁሉንም ነገር ዛሬ የተገናኘ ነው። እኔ ደወሉልኝ ውሳኔያቸውን ለማሳወቅ ነው እና ሄሮን ደግሞ በምንም ነገር አሁን በወሰንኩበት ነገር አልጸጸትበትም ብላለች። አዚዝም ደግሞ ያው እንደሚወዳት ሁላችሁም ታውቃላችሁ። ግን ደግሞ እምነት ሲሆን ሌላ ነገር ነው። ከዚህ በፊት ያሉት ነገር አለ። አንቺም በሃይማኖትሽ እኔም በሃይማኖቴ ወደፊት ልጆች ከወለድን እኔ ባነሳው ጥያቄ ላይ ሄሮን የመለሰችልኝ ልጆቻችን አይተው የሁለታችንም እምነት ተመልክተው የፈለጉት ቦታ ላይ መሆን ይችላሉ። እኔና እሱ ላይ ግን ፍቅራችን ላይ የሚፈጥርብን ተጽዕኖ የለም ብላ ነበረ። በዚህ ያው ከሱ ጋር መሆን ፍላጎት አላት። እሱም እሷን ማጣት እንደማይፈልግ ለሁላችንም ግልጽ ነው። እኔ ያነሳሁት ጥያቄና ወላጆቻቸው ያነሱት ጥያቄ ለኔ ሁለቱም በቃ ማምንበት ነገር ነው፣ ሪያሊቲው ነውና የነሱ ውሳኔ ደግሞ የነሱ ነው። ምክንያቱም ነገ ህይወታቸውን የሚኖሩት እነሱ ናቸው፣ እኔ አይደለሁም፣ ወይም ወላጆቻቸው አይደሉም የሚኖሩላቸውና ራሳቸው የሚኖሩት ነገር እስከሆነ ድረስ ህይወት ነው። ውሳኔያቸው በራሳቸው እጅ ላይ ነው ያለው። እኛ እንደ ጓደኛ እንደ ወንድም መምከር ያለብንን ነገር እንመክራለን። ከዛ ባለፈ ግን የነሱ ኃላፊነት ስለሆነ ዋናው ፍቅራችሁ ደስ ይላል፣ ያስቀናል። ፍቅራችሁን ይጨምርላችሁ ማለት ፈልጋለሁ። እንደው ፈጣሪ ብሎ ነገሮች ቢስተካከሉላችሁ ደስ ይለኛል። መሀላችሁ ላይ ያሉት ነገሮች እንደዚህ እየተዋደዳችሁ በዚህ መንገድ ስትለያዩ እኔም ቅር ይለኛል። ግን ደግሞ እስኪ የእናንተን ውሳኔ ሰምተን የእነሱን ውሳኔ ሰምተን ውድ ቤተሰቦች የእሷ ግልጽ ነው፣ አሁን ሰምታችኋል። እስኪ ለአዚዝ ልስጠውና አዚዝ ደግሞ ምን ላይ ውሳኔ ደረስክ፣ እናትስ ምን አለች የሚለውን ነገር ጠይቀ ነው የመጨረሻ ውሳኔያቸውን ዛሬ ሁለቱም ወስነው ነው የምንለያየው። እንደዛ ነውና እስኪ አዚዝን የሆነ ነገር በል። እሺ ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ያው በባለፈው ቪዲዮ አውርተናል ብዙ እና ያው እኔ ከሄሮል ጋርም
በቃ መለየትም አልፈለኩም። በዛ ላይ ደግሞ እሷም ከቤተሰቦቿ ቃል መንቀሳቀስ አልቻለችምና በርግጥ በእኔ ቤተሰቦችም ጋር ይሄ ነገር ይከብዳልና በርግጥ ብዙ ያሰብኩ ነበር። በጣም እንትን ማድረግ ፈልጌ ነበር፣ ግን ደግሞ የመጨረሻ ውሳኔ በቃ ልቀይር ነው ብዬ አሰብኩ። ምን ስለ በቃ ማሚ እኔ ሄሮልን አጥቼ መኖር አልችልም። ምን ለማድረግ ወሰንኩ ነው ያለው? ምንድነው የወሰንከው? ሃይማኖቴን ልቀይር ወስኛለሁ በእኔ በኩል። ለምን? አይዚ የምርህን ነው? የምሬን ነው። የምርህን ነው? አዎ ሄሪ እኔ አንቺን አጥቼ መኖር አልችልም በእውነት በጣም ስልሽ በቃ በጣም ነው የሚከብደኝ። ማሚ ያላለውን ሰምተሃል? አይዚ ያልከለው አውቀዋል? ምን ያልኩ እንደሆነ ገብቷል? አዎ ስብበት ነው። ምንድነው ያልከው? ድጋሚ ተሳስቼ እንዳይሆን ድጋሚ ንገረኝ። በቃ እኔ አንቺን አጥቼ መኖር ስለማልችል ሃይማኖቴን ቀይርልሻለሁ ነው። ስለ ሃይማኖት ነው እያወራን ያለነው አዚዝ። አዎ ገብቶኛል። በቃ ከአንቺ ውጪ ምንም ነገር ላሰብ አልቻልኩም፣ ኦር ደግሞ ምንም ነገር ላደርግም አልቻልኩም። ስለዚህ እንዴት ነው አንቺን አጥቼሽ መኖር የምችለው? በቃ ያለኝ አማራጭ አንቺ ቤተሰቦችሽ ያሉሽን ነገር ማድረግ ስለምትችይ አንቺ ወደ እኔ ሃይማኖት ተመተሽ መቀየር ስለማትችይ እኔ ወደ አንቺ ሃይማኖት እመጣለሁ። ለምን? ምክንያቱ በቃ ማሚ እኔ ከሷ ውጪ ምንም ነገር ማድረግ ከሷ ውጪ ምንም ማሰብ አልችልም። በቃ ኦሬዲ ከሷ በኋላ ማንንም ሰው ማወቅ አልፈልግም፣ ማንንም ሰው መውደድም አልፈልግም። ስለ ውዴታ አይደለም እዚህ ጋር ስለ ፍቅር አይደለም አዚዝ፣ ይሄ ስለ ፍቅር አይደለም፣ ስለ ውዴታ አይደለም። አየህ እዚህ ጋር ስለተፈጠርክበት አላማ እዚህ ጋር የተፈጠርከው ፍቅር ይዛ አግብተህ ለመሞት አይደለም አይደለ? ለምን እንደዚህ ልትል ቻልክ? በቃ እሷን በጣም ማግባት ስለምፈልግ አብሬያት መኖር ስለምፈልግ የወደፊት ህይወቴን እኔ በሷ ጋር ምን ያደራርሰዋል ይሄ ነገር? ምክንያቱም ወደ ራስ ተመለስ እንዴ! ምን ሆነ ነው አንተ ታውራህ? እንደዚህ አይነት አስተሳሰብ ከውስጥ ማስወጣት አለብህ። ያላህ ልትፈራ ይገባል። ማሜ በደንብ ልታወራው ይገባል። አውሩና ማለት ከምን አንፃር ነው እንደዚህ ልትል የቻልከው? አዚዝ እርግጠኛ ነህ ማለት ሃይማኖትን የምትቀይረው ለምንድን ነው? ሃይማኖት እምነቱ ገብቶክ ነው ተረድተህ ነው ወይስ ለምንድን ነው? ከምን አንፃር ነው ቀይራለሁ ያልከኝ ያለኸው? ይሄ ጥያቄ ነው። አዎ በቃ አንቺን ስለምወደሽ ስለማፈቅርሽና በዛ ላይ ደግሞ እኔ ሁሌም ካንቺ ጋር መሆን ስለምፈልግ ለዛ ነው ወደ አንቺ ሃይማኖት የመጣው። በቃ ያለኝ አማራጭ እኔ ካንቺ ጋር ለመሆን ያለኝ አማራጭ ባለፈው የተጨቃጨቅ ነው በሃይማኖት አይደል? ስለዚህ እኔ ወደ አንቺ ሃይማኖት እመጣለሁ። እኔ ይቅርታ አድርጉልኝ ከዚህ በኋላ እንዳትደውሉሽ። አይ ማሜ አንዴ በጣም ታሳፍራለች። አንዴ ማሜ አንዴ አንተ ይኸውልህ ትሰማኛለህ አይደለ? እሷን ወዳሃት ከሆነ ለእሷ ብለህ ከሆነ እምነትን የምትቀይረው ስህተት ነው። እምነቷን አጣራ። እምነቷ ላይ ካመንክበት ቀይር፣ መብትህ ነው። ግን ለእሷ ብለህ እንደዚህ በጣም የሚደብር ነገር ነው፣ የሚያሳፍር ነገር ነው። እሺ ቀሽም ገገባ ነው። ማሜ ለምንድን ነው የማትረጋጋው? አይዝ ማለት በቃ እኔ ላደርግ የቻልኩት ነገር ነው። ላደርግ የምችለው ነገር ይሄ ነው። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። በቃ ለአንቺ ያለኝን ክብር ያለኝን ውዴታ በቃ በምንም ነገር ልተካው አልችልም። ስለዚህ ሃይማኖቴን እቀይራለሁ ብዬ ነው ያሰብኩት። ቤተሰቦችስ፣ እናትስ፣ አንተስ ማለት የሚጸጽትህን የሚቆጭህን ነገር እንድታደርግ አልፈልግም። ውሳኔክ የሚቆጭህ የሚጸጽትህ መሆን የለበትም እና እርግጠኛ ነህ እምነቱ ገብቶክ ነው ተረድተህ ነው ወይስ በቃ ላሉት ነገሮች ነው ያደረክ ያለኸው? እኔ እኮ እንደዚህ እንዲሆን አልፈልግም፣ እንደዚህ እንዲፈጠር አልፈልግም። በቃ አልፈልግም። ምክንያቱም ህይወት ውስጥ የሚቆጭህን ነገር የሚጸጽትህን ነገር እንድታረግ አልፈልግም። እርግጠኛ ነኝ ይሄንን ውሳኔ ወሰንከው ደስተኛ ሆነ ልብህን ደስ ብሎ እንዳልሆነ አውቃለሁ።
ምክንያቱም ለእምነት ያለህን አቋም አውቃለሁ፣ ምን ያህል እስልምና ያለህን ቦታ ፍቅር አውቃለሁና ደስተኛ ሆነ እንዳልሆነ አውቃለሁ። እና ደግሞ የሚቆጭህን ውሳኔ እንድትወስን ደግሞ አልፈልግም። ለቤተሰቦቻችን ተብሎ የሚቆጭህን ውሳኔ እንድትወስን አልፈልግም። እና በጣም ምን ላድርግ ነው? እሺ ከዚህ በላይ ምንድነው ማድረግ የምችለው? ሄሪ ንገረኝ እስኪ። እኔ ገባኝ ምን እንደሚደረግ እኔ ራሱ እኮ ግራ ገባኝ። አዚዝ ምን እንደሚደረግ ሊሆን አይችልም አልሽኝ። በቃ ሃይማኖቴን ልቀይር አልችልም። የኔና አንተ ነገር እዚህ ጋር መቆም ይችላል አልሽኝ። ከዚህ በላይ እሺ እኔ ምንድነው ማድረግ የምችለው? ይኸው ሃይማኖቴን ልቀይር ልምጣ ወደ አንቺ አልኩኝ። አሁንም ድጋሚ በአዲስ ርዕስ እንጨቃጨቅ እኮ። ሃይማኖትን የምትቀይረው ምን ያህል እርግጠኛ ሆነ ነው? በኋላ ይሄ ነገር በጣም ህይወታችን ውስጥ በጣም ችግር ሊፈጥርብን ይችላል። የሆነ ነገር በተፈጠረ ቁጥር እኔ ከብደኛል አዚዝ። እሺ እንደዛ ከሆነ እሺ እንደተባባልነው ሁለታችንን ቤተሰቦቻችንን እናሳምንና አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንጀምር፣ መኖር እንችላለን። እሱን ስለማያምኑልኝ ነው። ይሄው እኔ እነሱን ትቼ ራሴን ሀሳብ ብቻ አይደል እንዴ ሳይድ አድርጌ መጣሁት ወደ አንቺ። ቤተሰቦችን ለኔ ብለህ ተመምጣቱ እኮ ምን ያህል እንደምትወደኝ ነው የሚያሳየው። ግን ይሄ በጣም እንደምትወደኝ ምን ያህል እንደምትወደኝ አሳይተኛል። ቤተሰቦችን እንደምታየው ማሜም እንዴት ተከፍቶና ተናዶብኝ እንደሄደ አይተሻል አይደል እኮ። ሰዎች በመከፋት የጀመርነው ህይወት እኛን ስለማይጠቅመን ነው። ሰዎችን እያስከፋን ሰዎችን እያሳዘንን አሁን ማሜ ራሱ ተናዷል። ምን ያህል ተናዶ እንደሄደ አይተሃል። በጣም ነው የጨነቀኝ። እሺ ከዚህ በላይ እኔ ምን ማድረግ እችላለሁ? እሺ ውስጤን አልተረዳሽኝም። ውስጤን እያሳየሁሽ አይደል እንዴ? ይሄ ምን ያህል እንደምታፈቅረኝ ለኔ ምን ያህል ቦታ እንዳለ እኮ አሳይተኛል። ግን እኔ ምን ላድርግ? እሺ ይሄንን መቀበል ለኔ ከባድ ስለሆነ ነው። በጣም ነው የሚከብደኝ እንደዚህ አንተ ለኔ ለፍቅር ብዬ አንተን ሃይማኖትን አስቀይሬ አብሬክ መሆን ለኔ በጣም ነው የሚከብደኝ። እሺ ምን ላድርግ ነው? እኔ ራሱ ምን እንደማደርግ እኮ ጨንቆኝ ነው። እሺ ምን ላድርግ? በተለያየ ሃይማኖት መኖር አንችልም አልሽኝ አይደል? ይሄ ነገር እዚህ ላይ ይቁም አልሽኝ እኮ አይደለም ያልኩት። ቤተሰቦቼ ናቸው፣ እናቴ ናት እንደዛ ያለችው እኮ አይደለም። ያለ እናቴ ደግሞ እናቴ ደስተኛ ሳትሆን አብረን መሆን ከባድ ነው። ለዛ ነው አዚዝ። ምንድን ነው የማትረዳኝ? ምንድን ነው ማድረግ የምንችለው? አላውቅም እኔ። እሺ እኔ ወደ አንቺ ሃይማኖት መምጣት የለብኝም? ምን ማድረግ አለብኝ? የሚቆጭ ውሳኔ መሆን የለበትም እኮ ነው ያልኩ ያለው። እሺ እኔ አንቺን አጥቼ መኖር አልችልም። ከአንቺ ውጪ ከማንም ጋር መኖር አልችልም። ሼሪ ከዚህ በላይ እንዴት ነው የምትረጂኝ? በምን አይነት መንገድ ላስረዳሽ? ምን ባደርግ ከዚህ በኋላ እሺ እኔ ውስጤ ልታይ ትችላለሽ ወር ልትረጂኝ ትችላለሽ። እኔ ሳልረዳው ቀርቼ አይደለም አሲስታ። ለዛ ከዚህ በላይ ምንም አድርገህ እኮ አታሳየኝም እንደምትወደኝ። ከዚህ በላይ ምንም አድርገህ ልታሳየኝ አትችልም። በቃ የፍቅር ጥግ አሳይተኸኛል። ግን እኔ የሚቆጭህን ውሳኔ እንድትወስን አልፈልግም። በጣም እንደምትወደኝ፣ በጣም እንደምታፈቅረኝ፣ አብረኸኝ መሆን እንደምትፈልግ ለኔ ጥሩ ቦታ እንዳለ እኮ አሳይተኸኛል፣ አይቻለሁ። ግን ህይወት ውስጥ የሚቆጭህን ውሳኔ እንድትወስን አልፈልግም። ነገ ላይ የሚጸጽትህን የምታዝንበትን የሚቆጭን እርግጠኛ ነኝ ደግሞ ደስተኛ ሆነ አይደለም የወሰንከው። እናትህ አዝናብህ፣ ጓደኞች አዝነውብህ፣ ሰዎች ራስህ ውስጥ እያዘነ የምትወስነው ውሳኔ ደግሞ እኔ መቀበል አልችልም፣ ይከብደኛል። ግን ስለምወድሽ በቃ ይሄን ለማድረገው ስለምወድሽ ገባኝ። እሺ ገባኝ። በቃ ስለምወድሽ ስለማፈቅድሽ ከአንቺ ጋር መኖር ስለምችል ብቻ ነው በቃ ማንንም ሰው ትቼ ወደ አንቺ የመጣሁት አይደል። ኢቭን ከዚህ በኋላ ማንንም ሰው ጋር መጠጋት ሁላ ያስፈራኛል። ምክንያቱም ከአንቺ ውጪ ማንንም ነገር ሰው ማናገር ስለማልፈልግ ማለት ነው። ምንድነው ማድረግ የምችለው? ምንድነው ማድረግ የምችለው? በጣም ነው የጨነቀኝ። እናትህ ምን ያህል እንደምታዝንብህ አስበሃል? ምን ያህል እናት እንደምትከፋብህ አስበሃል? እኔ የኔ እናት እንዳትከፋ ብዬ አንተን እናት ማስከፋት አለብኝ? እኔ እናት ደስተኛ እንድትሆን ያንተ እናት ማዘን አለበት? በምን አይነት መንገድ? እሺ ሌላ በምን አይነት መንገድ እኔ ካንቺ ጋር አብሬ ልሆን እችላለሁ? እስቲ ንገሪኝ። በምን አይነት መንገድ ነው እኔ ካንቺ ጋር ትዳር መስቼ በአንድ ላይ ደስተኛ ሆነን ልንኖር ብንችል ልጆች ምን ወልዱ? በምን አይነት መንገድ? በደንብ ማሰብ መቻል አለብን። በጣም ማሰብ መቻል አለብን። ከዚህ የተሻለ ሀሳብ ማሰብ መቻል አለብን እንጂ ይሄን ሀሳብ በጣም ነው የሚከብደኝ ለመቀበል። በጣም ደስተኛ ነኝ፣ ደስ ብሎኛል ስለሰማሁ። ለኔ ይሄን ያህል ዋጋ እንደምትከፍል ስላወቅኩኝ በጣም ነው ደስ ያለኝ። ግን አንተ እየጸጸተ እየቆጨ ውስጥ እያዘነ እየተከፋ እኔን ላለማጣት ብለህ በጣም ህይወት ውስጥ የሚጸጽትን ውሳኔ እንድትወስን አልፈልግም። ማለት ሌላ የተሻለ ነገር ማሰብ መቻል አለብን። የተሻለ ነገር በቃ ምንድነው ከዚህ ልናስብ እንችላለን? እስቲ አንቺ ያሰብሽው ነገር አለ? እሺ ያሰብሽውን ሀሳብ ንገሪኝና ከዛ ነገር ላይ እንነጋገርበት። እኔ የሚያሰብኩት በቃ አይሆንም እንለያይ ነበር።
አንተ ግን ለኔ ሃይማኖትን እስከመቀየር ድረስ የምትወደኝ ከሆነ እኔ ደግሞ እንለያይ ማለት አሁን ላይ ይከብደኛል። በጣም ነው የሚከብደኝ። አንተ ለኔ ስትል እምነትን እስከመቀየር የምትሄድ ሰው ሆነ እኔ ደግሞ ለአንተ ስል ምንም አለማድረጌ በጣም ነው የሚያናድደኝ፣ በጣም ነው የሚያስከፈኝ። እንደዛ ልለው አልችልም። በቃ እኔ ይዤ የመጣሁት ውሳኔ ምን ነበር? አብረን መሆን ስለማንችል በቃ እንለያይና የድሮ ጓደኝነታችን ጋር እንመለስ፣ በድሮ ጓደኝነታችን ተከባብረን ተሳስበን እንኖር ልልህ ነበር። ግን አንተ ሃይማኖቴን እቀይራለሁ ወደ አንቺ እምነት እመጣለሁ ብለህ ያንን ራስህን እስክታሳምን ያንን ውሳኔ እስከወሰንክ ድረስ እኔ ደግሞ እንደዛ ማለት አልችልም። ራስ ወዳድ ነው መሆኑ። እንደዛ ካልኩ አብረን እንዴ ከዚህ በላይ ምን እንዴት ነው ፍቅርን ልታሳይ የምትችለው? የኔ ያህል የሚወደኝን ሰው ደግሞ በቃ አብረን መሆን አልችልም ማለት አልችልም፣ ይከብደኛል። እኔ ስለዚህ በቃ የኔን ውሳኔ ተቀበይኝና አብረን ደስተኛ ሆነን ህይወትን እንኑር እባክሽን። ሄድ እኔ ደስተኛ አንሆንም እኮ አዚዝ፣ ደስተኛ አንሆንም፣ ቤተሰቦች ደስተኛ አይሆኑም። እኔ እናንተ ብቻ ደስተኛ መሆናችን እኮ ዋጋ የለውም። እሺ በምን አይነት መንገድ ካንቺ ጋር ደስተኛ ሊሆን ይችላል? እኔ እንጃ አዚዝ፣ እኔ እንጃ። የተሻለ ነገር ማሰብ አለብን። ይሄኛው አይሆንም ማለት ሄሮል። እሺ እኔ ለአንቺ ብዬው ሃይማኖቴን ቀየርኩኛ። ለምንድን ነው የማትቀበይኝ? እሺ ስለ ሃይማኖቱ ማወቅ አለብኝም ቀስ ብዬ ማወቅ እችላለሁ እኮ። እኔ ደስተኛ ያልሆንኩበት ምክንያት ምንድነው? እኔ ላለማጣት ነው ወይስ የእውነት ሃይማኖቱ እምነቱ ገብቶ ክርስትና ወደኸው አምነህበት በቃ አውቀኸው ነው የኔ ጥያቄ። ምንም ስለ ክርስትና የምታውቀው ነገር የለም። ከአንዳንድ ሃይማኖቴን ቀይራለሁ ስትል እንዴት ልቀበል? እሺ አንቺን ማጣት ስለማልፈልግ ምንም ስለ ሃይማኖቱ ቀስ ብዬ ማወቅ እችላለሁ እኮ። ግን ሃይማኖቱን መቀበል ትችላለህ አንተ? ማመን ቀስ ብዬ ማመን እችላለሁ፣ ቀስ ብዬ መቀበል እችላለሁ። እርግጠኛ ነህ በእውነት እንዴ ነው ወይስ እንዴት ነው ሐሳብሽ? ምንም እየገባኝ አይደለም። እሺ አንቺ የምትፈልጊውን ነገር እኮ አሁን እኮ እያደረኩኝ ነው ያለው እኮ። እኔም ብለህ ለፍቅር መጀመሪያው ነው እንዴት ነው እያሰብሻለሽ? ለፍቅር ብለህ ሳይሆን የእውነት ማንም ሰው እኮ ማለት ነው ወደ እምነቴ አሁን ወደ ሃይማኖቴ አዲስ ሰው ሲመጣ ደስ ነው የሚለኝ። ሌላ ሰው አንቺ ደስተኛ ሆነሽ መኖር የምንችልበትን ነገር እንፍጠር። አንተ ለፍቅር ብለህ ነው ወይስ የእውነት እምነቱ ገብቶ ነው የሚለው ነው እዚህ ጋር አሁን እኔ ግራ ያጋባኝ። የነገርኩሽ እኮ ነው ሄሪ፣ ስለ ሃይማኖት ቀስ ብዬ ማወቅ እችላለሁ፣ ቀስ ብዬ ማመን እችላለሁ። ተረዳሽኝ? በቃ ስለ ሃይማኖቱ ብዙ ነገሮች ማወቅ እችላለሁ። አንቺ ደስተኛ እንድትሆኝና ከኔ ጋር ደስተኛ የሆነ ኑሮ እንድትኖሪ ነው የምፈልገው እኮ። ስለዚህ አሁን እንደዚህ አንተ አሁን እርግጠኛ ሆነ ስለ ሃይማኖቱ መማር የምትፈልግ ከሆነ ቤተክርስቲያን መሄድ የምትፈልግ ከሆነ እኔ ደስ ነው የሚለኝ። በቃ ብትማር ከሆነ ደስ ይለኛል፣ ብትጠመቅ ከሆነ ደስ ይለኛል። እኔም ደስ እንዲልሽና ካንቺ ጋር ደስተኛ ነው እንድናወራ የምፈልገው እኮ እንችላለን። አንተ የእውነት ሃይማኖቴን ተቀብለው የእውነት ክርስቲያን መሆን ከፈለክ ልብ በክርስትናው እምነት ካመነ ደስ ነው የሚለኝ። እናቴም በጣም ነው ደስ የሚላት። እኔ እኮ ጠልቼ አይደለም ግን በእኔ በኩል ደግሞ ይኸውልሽ ለአንቺ መውደድ ስል ለአንቺ ፍቅር ስል በእኔ በኩል የተከፉ ሰዎችንም እያሰብሽ ይሄንን ስልሽ በቃ ኢቭን አሁን እንኳን ማሚ እንዴት ሆኖ እንደሄደብኝ አይተሻል አይደል? ግን ለምንድን ነው እንደዚህ ሆነው? በቃ እኔ በወሰንኩት ውሳኔ በጣም ስለደበረው አይደል? እና እኔም እኮ ለዚህ ነው እኔ ደግሞ ለአንቺ ስላለኝ ፍቅር ስላለኝ መውደድ ሃይማኖትሽንም ስለመከተልና ቀስ ብዬ ስለዛ ነገር ለማወቅ ፍቃደኛ ነኝ ስላልኩሽ አሁን ድጋሚ ደግሞ አንቺ ደስተኛ መሆን አንቺ ምን ትኛለሽ? ምን አይነት ነገር ነው እያልሽኝ ያለሽ? እንዴት ነው ናስመኛስ እያልኩ ያለሁት ምን መሰለህ፣ አንተ በጣም ጠንካራ መሆን አለብህ። ስለ ሃይማኖት ማወቅ መቻል አለብህ። ብዙ ነገር አውቃለሁ፣ ቀስ ብዬ አውቃለሁ እያልኩሽ እኮ ነው። በአንዴ ላላቅ እችላለሁ፣ ቀስ ብዬ ግን ስለ ሃይማኖት አስተምራለሁ። እኔ ማውቀውን አስተምራለሁ። ቤተክርስቲያን ትሄዳለህ፣ ትማራለህ። ቤተሰቦቼ ለእናቴ ነን ከተናገርኩ እርግጠኛ ነኝ አንተ ወደ ክርስትና እምነት ለመምጣት እርግጠኛ ከሆንክ የእውነት ለክርስትና እምነት ቦታ ካለ እናቴ ደስ ነው የሚላት፣ ትፈቅዳለች እና መጋባት እንችላለን። ደስተኛ ሆነን እኮ መኖር እንችላለን። በጣም ነው ደስ የሚለኝ፣ በጣም ነው። ግን እርግጠኛ መሆን አለበት አዚዝ፣ በጣም እርግጠኛ መሆን፣ የማይቆጭ ነገር መሆን አለበት። እኔ እኮ ደስ ነው የሚለኝ። እኔ ከአንቺ ጋር ሆንኩኝ ምንም ይቆጨኛል ብዬ ማስበው ነገር የለም ሄሪ። እኔ በእውነት ስለዚህ ነገር በጣም ብዙ ነገር ነው ያሰብኩት። እንደዚህ ልትረጂኝ እፈልጋለሁ። ተረጅኝ እባክሽን እኮ በቃ ተረድቻለሁ። ደስ ነው የሚለኝሽ፣ ደስ ይለኛል። ክርስትና እምነት የምትቀበል ከሆነ ሃይማኖት የምትማር ከሆነ ስለ ክርስትና ማወቅ የምትፈልግ ከሆነ ክርስቲያን መሆን ከፈለክ ደስ ነው የሚለኝ። ተረዳሁኝ እኮ እኔ ካንቺ ላለኝ ፍቅር ካንቺ ካለኝ መውደድ ይሄው ሃይማኖቴንም ልቀይርልሽ እኮ አይደለም መሆን ያለበት። የእውነት እምነቱ እንዲገባ ነው የምፈልገው። ግን እሺ እምነቱንም እኮ እረዳለሁ አልኩኝ እኮ። ሁሉም ነገር በአንዴ ማድረግ እኮ አልችልም አይደል? ቀስ ብዬ ስለ ሃይማኖትሽ ሁሉን ነገር ማወቅ እችላለሁ።
ግን አንቺስ ከኔ ጋር ደስተኛ ሆነሽ መኖር ትችያለሽ ወይ የሚለው ነገር ነው። ደስተኛ ሆነን እንዳንኖር ቢከለክለን ነገር ከተፈታ ለምንድን ነው ደስተኛ ሆኜ የማልኖረው? ማለችን የነበረው ሃይማኖታችን ነበር። አንተ ደግሞ ለሊስት ላይ ሃይማኖትን የምትቀይር ከሆነ ለምንድን ነው ደስተኛ ሆነን የማልኖረው? በቃ እኔም ደስተኛ ሆነን እንድኖር ነው የምፈልገው አይደል? ስለዚህ በቃ ደስተኛ ለመሆን አንቺ የሚደረጉ ነገሮችን አድርጊ። ቤተሰቦቼን ለማሳመን እሞክራለሁ። ለእናቴ እናገራለሁ። እናቴ ትልቁ ችግር ብላ የተናገረችው ነገር ሃይማኖት ስለሆነ እሱን ችግር ከፈታ ነው በቃ ለእናቴ እነግራታለሁ። ደስ ነው የሚላት እውነት ከልቡ የሚወድሽ ሰው አገኘሽ ብላ ደስ ነው የሚላት እና ደስ ብሎኛል። ለእኔ ይሄን ያህል ዋጋ ስለምትከፍል ለእኔ እንደዚህ ይሄን ያህል ስለምትሄድ በጣም ነው የማመሰግነው። በጣም ነው ደስ ያለኝ። አመሰግናለሁ። እኔ የምፈልገው ይሄንን ነው። እኔ ከአንቺ ጋር መኖር ብቻ ነው የምፈልገው። በቃ ደስተኛ ሆኜ ወደፊት ህይወቴን ማሰብ ነው የምፈልገው እንጂ ከአንቺ ጋር በምን አይነት መንገድ ልላይ እችላለሁ? ከኋላ ያሳለፍናቸውን ነገሮች ሁለታችንም እያወቅን እንዴት ነው እናቁም እንለያይ ልትይ የምትሽው? በእውነት ምን ላድርግ? እኔም እኮ ፈልጌ አይደለም ጠልቼህም እኮ አይደለም፣ ግን መሀላችን የነበረውን ችግር እንደዚህ ምን ፈታው አልመሰለኝም። እኔ ማድረግ ስለማልችል ይሄው ፈታውልሽ እኮ እኔ ስላንቺ ስለምወድሽ ስለማፈቅርሽ አይደል ይሄን ሁላ ነገር እያደረኩልሽ አለው። ስለዚህ ደስተኛ ሆነሽ አንቺ በቃ ሊያስደስት የሚችሉ ነገሮችን ማድረግ አለብሽ። ገባሽ? አውቃለሁ በእኔ በኩል ብዙ የሚከፉ ሰዎች አሉ፣ ግን ደግሞ እኔ እንጃ ምን እንደምል አላውቅም። ከብዳለች አይደል? ኦሬዲ ይሄውላ በእውነት ላንቺ ካለኝ ፍቅር ላንቺ ካለኝ መውደድ የተነሳ ነው። ስለእውነት ይሄንን ነገር አስቢው እባክሽ። እኔም በጣም ነው የምወድ ወዳለሁ። እኔ በእውነት በጣም ነው የምወድ